እዩ ዕፀ ሕይወት የተባለ እውነተኛ የሕይወት ግንድ እውነተኛ የሕይወት ዛፍ ኢየሱስ ክርስቶስ የበቀለባት ገነት እመቤታችን ቅድስት ድንግል ማርያም የሕይወት ውሃ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ላይ የሕይወት ወንዝ በሆዱ ይፈልቃል ተብሎ የተነገረለት የሕይወት ምንጭ የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ገነት እመቤታችን ቅድስት ድንግል ማርያም አይደለች? ያቺ ገነት እኮ ለዚህኛዋ ገነት ማሳያ ሆና ነው የቀረበችው እኮ ወገኖቼ። እውነተኛ የሕይወት ዛፍ የተተከለባት ገነት ይህችውም ቅድስት ድንግል ናት። እውነተኛ ምንጭ የፈለቀባት የሕይወት ውሃ ጉድጓድ ይህችውም ቅድስት ድንግል ማርያም ናት። ስለዚህ ገነት ያለ ጥበቃ እንዳልተተወች ይህችውም ገነት የተባለች ቅድስት ድንግል ማርያም እግዚአብሔር ያለ ጠባቂ ወይም እግዚአብሔር ያለ ጥበቃ የተወበት ዘመን የለም። ምክንያቱም ገነት ናታ። ይሄንን በአንድ በሁለት ቃላት ላስረዳችሁ። አሁን ከፍ ብዬ እንደገለጽኩላችሁ ዕፀ ሕይወት ክርስቶስ የበቀለባት ማየ ሕይወት ክርስቶስ የፈለቀባት እውነተኛዋ ገነት ቅድስት ድንግል ማርያም ናት። እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ብሎ ዳዊት የዘመረላት እውነት የበቀለባት ምድር ገነት ይህችውም ቅድስት ድንግል ማርያም እኮ ናት። ድንግል ማርያም ገነት ትባላለች እያልከን ነው? አዎ፣ እኔ አይደለው መጽሐፍ ቅዱስ ደግሞም የከበሩ ኦርቶዶክሳውያን ሊቃውንት ይህንን ብጥር አድርገው አብራርተዋል። አንድ የመጽሐፍ ቅዱስ ጥቅስ ልስጣችሁ። እህቴ ሙሽራ፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ነሽ ብሎ አባቷ ሰሎሞን ዘምሮላታል። ልብ በሉ። የተቆለፈች ገነት፣ የተጠበቀች ገነት፣ ደግሞስ የሕይወት ውሃ ምንጭ፣ ደግሞስ የታተመች ፈሳሽ ብሎ ዘምሮላታል። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 4 ቁጥር 12 ይህንን ይላል። አስቡት። የተጠበቀችው ገነት ያቺ እንደሆነች የተቆለፈችው ገነት አንቺ ነሽ ነው ሚላት። ይሄንን በእውነተኛ ምክንያት ማረጋገጥ ይቻላል። እዩ፣ ገነት በምስራቅ እንደተተከለች ከመካከለኛው ምስራቅ ወገን የተገኘች በምስራቅ የተገኘች እመቤታችን ቅድስት ድንግል ማርያም እኮ ነች። አንድ ገነት ተዘግታ እንደቆየች እግዚአብሔር ብቻ የገባባት ተዘግታ የጸናች ገነት ቅድስት ድንግል ማርያም ካልሆነች ሌላ ማን ነች? ሁለት የሕይወት ምንጭ የሆነች እኔ ሕይወት ነኝ መንገድም ነኝ ያለ ኢየሱስ ክርስቶስ ሕይወት መሆኑን ካወቅን የሕይወት መፍለቂያ ምንጭ የሕይወት መገኛ ጉድጓድ ቅድስት ድንግል ማርያም ካልሆነች ማን ሊሆን ነው? የሕይወት ውሃ ምንጭ። ደግሞስ የታተመች ፈሳሽ ናት ይላል። ፈሳሽ ናት ግን ደግሞ የታተመች ናት። እንደዚህች ያለች ምድር ላይ ብትፈልጉ ታገኛላችሁ?
ፈሳሽ ምታወጣ ፈሳሽ ያላት ግን ደግሞ የታተመች የወለደች ግን ደግሞ ድንግል የሆነች ያጠባች እናት የሆነች ግን ደግሞ ድንግልናን ያላጣች ከመቤታችን ከቅድስት ድንግል ማርያም በቀር ማን ነች? ወልዳም እናትም ድንግልም የሆነች በምድራችን ላይ ብቸኛ የሆነች ከመቤታችን ከቅድስት ድንግል ማርያም በቀር ሌላ ማን ነች? ዓለም ይሄንን አስተናግዳ አታውቅም ከመቤታችን ከቅድስት ድንግል ማርያም በቀር። አያችሁ፣ የታተመች ፈሳሽ፣ የተቆለፈች ገነት፣ የሕይወት ውሃ ምንጭ እሷ ብቻ ነች። ሌላስ የሞተ ነገር በውስጧ የሌለ ንጹህ የአትክልት ቦታ የታጠረች ከመቤታችን ከቅድስት ድንግል ማርያም በቀር ገነት ተብላ ልትጠራ እሷ ማን ነች? ለዚህ ነው ሶሎሞንም የዘመረው ስለዚህችው የተቆለፈችው ገነት ቅድስት ድንግል ማርያም ነች። ይህንን ለማረጋገጥ ነው እነዚህን አተታዎች ያቀረብኩት። ስለዚህ ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀች ከሆነች ወደ ዕፀ ሕይወት የምታደርስ መንገድ ቅድስት ድንግል ማርያምም ተጠብቃ ስለኖረች ነው ሊቁ መንፈስ ቅዱስ አቀባም ከርስእማ መንፈስ ቅዱስማ ከእናትሽ ማህፀን ጀምሮ ጠብቆሻል ያለው። ዮሐንስ ዘደማስቆ